የለኝም ሰየው እንደምትጠብቁኝ አይደለሁም ማለርካል ይግራኝ የለኝም መከፍሎ የለኝም ሰየው እንደምትጠብቁኝ አይደለሁም እንግዲህ እንደምትሰሙት ማለት ነው ይመች ለአቡፋኑ ማለት ነው። እኔ በገንዘብ እንደራደር ብር ልስጥህ ይሄንን ነገር ተውልኝ እያለው ነበረ እና ሪከርድ አለ እያለ ነው። ምክንያቱም ሀናለች ማለት ነው እዚህ ጋር እስከ ጥግ ድረስ ሄደን የእሷን ትክክለኛ ዜና እናመጣለን። እናመሰግናለን። ግፍት የምትሰጡ እህትና ወንድሞቼ አመሰግናለሁ። ኮፕሊንግ ታዋርጉት። እሺ ወይ ኮፕሊንግ እያደረጋችሁ እግር መንገዳችሁን ሰያም ዌልካም በሉት። የምትችሉትን ነገር ማድረግ ትችላላችሁ። ቴንክ ዩ መንገደኛው፣ እንወዳለን፣ እናከብርሃለን። ሁላችሁ ያላችሁን ፍቅራችሁን ግለጹበት። ያውጣላችሁ ያለውን ነገርና ሰያ አክብረህን ግን ጥሪያችንን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት ፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍት አያገኝም እና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ። ይሻል እንጂ እስካሁን ድረስም ይገባ ነበር እና ግን ትልቁ ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማደስ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባ ድረስ። ያ ነገር ግን በቅጡ አልሆነም ነው። ለምንድነው ያልሆነው? ምንድነው ይዘቱ? እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል ያህኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ ሰያ? አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው ያህኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም የተነሳው ነገር። በቃ የሰው ነፍስ መንገድ ላይ ያለ በመጓዝ ላይ ያለ ሰው ታግቷል፣ ልቀቁ ነው። ምንም ሌላ ቀመርም የለው፣ ሌላም ይዘትም የለው። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብረው የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮው ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም ያማራ መከታ የሆነው ወርቁ አይተነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸው ላንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለህ አቅም በአንተ በኩል የሚደረገው ማለት ነው። ሌላው ደግሞ የራሱ ሚና አለው። በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ አንጻር ትልቅ አስተዋጽኦ። ምክንያቱም መጀመሪያ የመቀመጫ ይብላል ዝንጀሮ። ስለዚህ አንተ መጀመሪያ ቦታ መያዝ አለብህ፣ አይዞ መባል አለብህ። ይሄን ላደረጉ ሁላቸውም በየሚናቸው ስማቸው መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሐሳብም በምክርም የሰጡ የረዱ እናመሰግናለን። አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው። ቤት አለው፣ አርፏል፣ ላይ መግባት ይችላል።
የሚፈልገውን ነገር ለቱ ድምጽ መሆን ይችላል፣ ይቀጥላል። እናንተም ደግሞ ሁሉ ነገር ላይ በየቀኑ ሰላኛ አይወራም። ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል። በውስጥ የማይሰራ ነገር ሲሆን ላይ የሚወራ ሲሆን አቡፋኖም ሆነ ማንም ሰው መኩን ቤት እየከፈተ ነበር ሰሞኑን። ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህን ጠይቃለን። በህይወት እያለች ሞተች ተብላ ሞት ታውጆባታል። ይሄ እውነት ለመናገር ከወንጀል በላይ ወንጀል ነው። ገብቶሃል አይደለ? አንደኛ አፋኝስ ማን ሆነ፣ አጋጭስ ማን ሆነ፣ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ልጅ ሞታለች ብሎ ማርዳት፣ ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት፣ ያልሆነችውን ሆናለች ብሎ ለማመን የሚያስቸግር አንድ አይሉ ሁለት አይነት የተለያየ አጽም ሰብስቦ ይዞ በመምጣት ይሄ ሁሉ ነገር የሆነው ለምንድን ነው? የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው። ቴንክ ዩ ጋይስ። የምትሰጡ ልጆች አግዙትኝ፣ ሰፖርት አድርጉት። እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ማለት የትም ግባ የትም ነግሬሃለሁ። ይመች እየሰማክ ይሆናል። መጥቼልሃለሁ ሳትባረር ገና እኔ እንደተባረርኩት እኔ እንደተሰቃየሁት ትሰቃያታለህ። ገና አይቀርልህም። ቃል ለምድር ቃል ለሰማይ አይቀርልህም። እኔ እንደተሰቃየሁት ስንት ዋጋ ከፍዬ አይቀርልህም። እመነኝ፣ አይቀርልህም። እያንዳንዱ ሌባ ትዋረዳለህ። በዋትሳፕም ያናገርኳችሁ ታውቃላችሁ። የልጆቹን ፎቶ እየላኩኝ በውስጥ ልጅቱ የት ናት እያልኩ የጠየቅኳችሁ ሰዎች አላችሁ። እናንተም ጠብቁኝ፣ መጣሁኝ፣ ነግሬሃለሁ፣ መጥቼልሃለሁ። እነማን እንደሆናችሁ ታውቃላችሁ። ጉድና ጉዳችሁ ሊወጣ ሲል 30 ደላላ ተባብራችሁ ነው ከዲፕሎማሲ ሰዎች ጋር ሆናችሁ ይሄንን ነገር የፈጸማችሁብኝ። ሰምቻለሁ፣ አውቃለሁ፣ መረጃው ሁሉ ደርሶኛል። ሌቦች ነግሬሃለሁ። ትዋረዳለህ። ሰላምት ወንድም እንኳን ሰላም መጣ ወንድማችን። አንዳንድ ሰዎች የቅናት መንፈስ ያለባቸው እንደዚህ እህቶቻችንን አስቸግረዋል፣ ፎቶውን አንሱ ወዘተ የሚሉ ቅናተኞች ናቸው። ምናልባት እኛ ሀቅን ባንይዝ ኑሮ እንወድቅ ነበር። ሀቀኞች ስለሆን በደለኞችን ስለሆነ የምናወግዘው አላህ ደግሞ ከኛ ጎን ቆመ፣ ደጋፊያችንን አበዛው፣ አጋዣችንን አበዛው፣ ልባችንን አጠነከረው። ይሄ የአላህ ስራ ነው። አልሐምዱሊላህ። ስለዚህ እናመሰግናለን። ከኛ ጋር ያቆማችሁ በሙሉ እህት ወንድሞቻችን፣ እኛን የምትጠሉም ደግሞ በቁጭታችሁ ተቃጠሉ። ምንም ማድረግ አይቻልም። እርድ ብንበሉ ምን እናድርገው? ምን እናድርጋችሁ? ምን እናድርጋለን? በነገራችን ላይ ቲክታክ 99% ወዳጄ እንደሆነ አየሁት እኮ። አንዳንድ እንኳን ሀሳብ ልዩነት የነበረን ልጆች በሙሉ ስለኔ ሲያወሩ ለካ ሰው አይጠላኝም አልኩ። የምር የሚጠሉኝ ያው ይታወቃሉ፣ የተወሰኑ ሰዎች ናቸው። እንዴ ሙሉ የቲክታክ ላይ ያለ ወጣት የኔ ወዳጅ ነው። በቃ ትንሽ ናቸው እና እነስም አይጠሬ ምናምን እና እናመሰግናለሁ ሁላችሁንም። እንግዲህ ሰው ሀገር ነው ያለሁት። እንደዛ መተኛት አለ፣ መነሳት አለ። እንግዳ በጣም እግሩን አይዘረጋም። አሁን ልተኛ ነው። እስቲ ግጥም ካለሽ ቀጥይ፣ ጨርሽ። አትገፋፉ። ምን ለዛ ይሁን እንደዚህ የሆነ ነገር እንኳን ሲፈጠር ምንም ነገር ለመሆን አጋጣሚ ያለመግባባት እንኳን ቢፈጠር መተላለፉ ጥሩ የሚሆነው ለዚህ እንዲህ ስላየንም አሪፍ ነው። ነገም ከነገ ወዲያም ሁሌም ቢሆን ከጎን ነው የምንሆን። ምንም አታስብ። ማንም ምንም ነገር አይፈጥርም።
አንተ ጀስት ጠንከር በል ኖርማሊ በተላላችሁ ታቅም አሁን አንተና ሚኪ ናችሁ ተው በቃ ዝም በል ይሄ ነገር ወደ ዘር እንዳይሄድ ዝም በሉ ምናምን እያላችሁ የነበራችሁ እናንተ ናችሁ አሁንም ያንን ጉዳይ ከእናንተ ጋር ነው ያለ እኔ ማምንበትን ነግሬያችኋለሁ ብዙዎቻችሁ በቻላችሁ ታቅም የምትደርሱበት ነገር ካለ ያንን ሞክሩ አሁንም ያንን ጉዳይ ዝም አትበሉ እቺ ልጅ ያለችበትን ሁኔታ ምን አይነት ሁኔታ እንዳለች እናንተም ታውቃላችሁ ስለዚህ እኔ አሁንም ቢሆን ጠንከር ብላችሁ ላይክ በተለይ ሌሎች ላይክ በመኩና በነዘር ያዕቆብ ምክንያት አድርገው ምናምን ያንን ጉዳይ ለማፈን የሚሞክሩት መንገድ እሱ ልክ ስለማይሆን በተቻላችሁ አቅም በተለይ እናንተ ይሄ ነገር ዝም እንዳይባል ለማድረግ ሞክሩ ሁላችሁ በምንም ነገር ከጎናችሁ ነው ያለን በምንም በምትፈልጉት ነገር ከጎናችሁ አለን እኛ ሁሌም ቢሆን ይሄ ሌላ አይ ዝም አንልም ያል ዝም የሚባልም አይደለም ይሄ ዝም አንልም ዝም የሚባልም አይደለም ምክንያቱም ቺሊ ለዚህ ቺሊ ብለን ብዙ ነገር ሆነ አይደለ እስከመጨረሻው እንድበታለን እስከመጨረሻው ዝም አንልም የሚመጣውን ነገር የሚከፈል ነገር ካለ ከፍለን እስከመጨረሻው የሚከፈል ዋጋም ካለ ተከፍሎ እቺ ልጅ እስከመጨረሻው ተስበላለን የሚከፈል ወንድ ተው እንጂ ነው እኛ እየከፈልን ያለውን ዋጋ ቁጥር አላስገባችሁት ለማለት የፈለገው ወንድ አልገባህም ሳይ ከዚህም ሌላ የሚያስከፍል ነገርም ካለ አሁን እንቀጥላለን ማለት ነው እንጂ እሱ ማለት ነው አይመስለኝም ምክንያቱም እኔም ጋር ወንዴ ስለሚያወራ ነው በነገራችን ላይ እሺ የኛን ከሀገር መባረር እንደ ድራማ ነው ብለው የሚያወሩ ሰዎች አሉና እኔ ላለው ሳይድ ይውልክ ይቅርታ አቋረጥኩ አንድ ነገር ልናገር ነው የገባሁትኝ የገጠር ልጅ ኮሜንት ለኮሜንት እየሄደ ሃኒኮ ከሞተች 3 ወሯ ስለምንድነው እንኳን አደረሰሽ የምትሏት እያለ እየኮመተ ነው ያለው ባካችሁን የጥላቻ ወይንም የግል ጸብ ኑሮብን ምናምን ኖ የራሱን 27 ሌብል ነው በሌብሉ ማወቅ ትችላለህ እሱ መሆኑን ሚኪ ስለዚህ ባካችሁ ልጁ በዝምታው ይተባበል ለናውን ሽጡ ቢሸነቅጠንም እንደው ባካችሁን በዝምታው ይተባበረ ቆይ ታወሪያለሽ ነጃት አንዴ ጠብቂ መኩ አብራራ እኔ መኩን ጠይቄው ነበር እኔ ላይቭ ላይ ነው እንደዛ ሲጽፍ ነበር ገብቼ ሳየው 25000 ፎሎወር ነው ያለው የሱ 500000 ፎሎወር ነው ግን የሚጠቀመው የሱን ስም ነው የሚጠቀመው የሱን ፕሮፋይል ከዛ ሚውት አደረኩት እኔ ጋር ማለት ነው እና ስሙ የገጠር ልጅ ነው ምናምን ግን ወይ ይመች ራሱ ነው ወይ ተክላይ ራሱ ነው ወይ ደግሞ እሱም ራሱ ሊሆን ይችላል በፌክ አካውንት ግን ዋናው አካውንት ሌብሉ ሳሺ ሌብሉን እኔ በሌብሉን ያልነውኩት አው ምን ችግር አለው ሌብል እኮ አሁን ይሆናል ስሙን እና ፎቶውን የቀየረው ከሰውዬ ከዚህ በፊት በሌላ አካውንት የቆየ እኮ ነው 25000 ፎሎወር አለው አልኩሽ 25000 ፎሎወር ካለ የቆየ አካውንት አዲስ የተከፈተ አይደለም በዛ አሁን ግን ስሙን ቀይሯል ፎቶን ቀይሯል እኔ ገብቼ ስላየው ገብቼ አይቼው 25000 ፎሎወር ነው ያለው ስለዚህ 25000 ፎሎወር ያለው አንደኛ የገጠር ልጅ ጊፍት ይሰጣል ብያል አስብ ይቀበላል አየሱ አይደል አካውንቱ እኔ ምንኝ እሱ አይደለም ይሄ በሱ ስም አውቀው መጣው እሱ ሞር ለማስጠቆር የሰሩ ልጆች ናቸው እኔ እስከሚገባይ ድረስ እንደዛም ሊሆን ይችላል እንደገና ራሳቸው እና የመችም ሊሆን ይችላል ተካከል ችግር የለም አመሰግናለሁ ይሄ ነው ሪያሊቲ እና ዛሬ እንግዲህ ወንድማችን ያው አገር ቀይሯል ስለዚህ ለዛ ደግሞ አገር ሲቀይር አንዳንድ ወጪዎች አሉ እያንዳንዳችን ከጎኑ መቆማችንን አበባም ያለን አበባ አንበሳም ያለን አንበሳ ሁላችንም ልረዳ ይገባል ከጎን መሆናችሁን በምንድን ነው የምታሳዩ just show them whatever you can እና አቅማችሁ የፈቀደው እርዱት እሱ እርዱን ብሎ አይደለም እኛ ነን ምን ይሄ ልጅ ሴትል ማድረግ አለበት ያው አገር ሲቀየር ታውቃላችሁ ብዙ ነገር አለ ስለዚህ ሁላችሁም እርዱት የምትችሉ ያና ጉዳይ ግን እስከመጨረሻው ብሮ ተናንቀን ለፍርድ እስከማቅረብ እነዚህ ሰዎች ለፍርድ እናቀርባለን ማንንም እንጫጫ